እንደው አስገራሚ ነገሮች ልንገርሽ። የትንሣኤ ዕለት ሌሊት የሚለኮሰው መብራት ከሰማይ እንደሚወርድ ታውቂያለሽ? ሰምተሻል? አልሰማሽም? ከሰማይ ነው የሚወርዱ ማለት እግዚአብሔር ራሱ ነው የሚለኮሰው። ላለፉት 2000 ዓመታት ቃሉን ጠብቆ ሌሊት ላይ ካህኑ ተፈትሾ ክብሪት አለመያዙ በደንብ ተፈትሾ ራሱን አሳይቶ ይገባል መቃብር ውስጥ፣ ወደ ጌታ መቃብር ሻማ ይዞ ማለት ነው። እና ሻማ ይዞ ገብቶ ሲወጣ ተለኩሶ ነው የሚወጣው። እሳት ይወርዳል። እስካሁን ድረስ አለ፣ አልቆመም። የትንሣኤ እሳት የሚለኮሰው እሱ ነው። እና የሚገርምሽ ብዙ አገራት እንደውም ለምሳሌ የሩሲያዎች ራሻዎች ጀት አዘጋጅተው ይጠብቃሉ፣ ኢየሩሳሌም ይጠብቃሉ ጀት አዘጋጅተው። ከዛ የትንሣኤው እሳት ሲለኮስ ይሰጣቸውና እሱን ይዘው ሄደው ነው ሌሊት ላይ እዛ ትንሣኤ የሚያከብሩበት ማለት ነው። እና ይህንን የኢትዮጵያ ቤተክርስቲያንም ታምረ ማርያም ይነበባል የትንሣኤ ዕለት ሌሊት። እና በዛን ቀን አንድ ታሪክ ተጽፏል። አንድ ኢትዮጵያዊ ማክበር ፈለገ። ይህንን የጌታ የሚለኩሰውን እሳት ልሳተፍ ብሎ ሊገባ ሲል አንተ ጥቁርና አትገባም ብለው አባረሩት። ከዛ አስወጥተውት እሱ ውጪ እያዘነ እያለቀሰ ጧፉን ይዞ ውጭ ቆሞ እያለ እሳቱ እሱ ጋር ወረደ እና ውስጥ አልበራም ማለት ለሱ ነው የወረደለት። እና ከዛ በኋላ ከሱ ተለኩሷል። በዛ እግዚአብሔር ምን ያህል ክብር እንደሰጠው አይተው ተጸጸቱ የሚለውም ያን ቀን ይነበባል። ይሄም ታሪክ እዛም አለ። በነገራችን ላይ ኢትዮጵያ የነበረበት ቦታ ሁሉ ይጎበኛል። እና እንደዚህ አይነት ከሌሎች ጋር ኢንተርሴክት የሚያደርገን ታሪክ አለን ትንሣኤ አከባበር ላይ።